በመላው ለምትከታተሉ እንደ እግዚአብሔር ልጆች ይህ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ ጻት መራግብር ከዚህ በመቀጠል ደግሞ ወደ አንድ ቦታ እንሄዳለን ተከታትለን እንመለስ ሰላም ጤና ይስጥልኝ ውድ ተመልካቾቻችን ይህ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ ህፃናት መርሃ ግብር ነው ለዛሬ ደግሞ ከስቱዲዮ ወጣ ብዬ ስተኝ የትናት ምን ልሰራ ነው ሄዳችሁ ማለታችሁ የማይቀር ነው ትክክልናችሁ ከስቱዲዮ ወጣ ብዬ ያለው ዛሬ ያለሁበት ቦታም የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ነው የመጣሁበት ምክንያት ደግሞ በማህበረ ቅዱሳን አዲስ አበባ ማዕከል የቅዱስ አግናጢዮስ ትምህርትና ስልጣና ማዕከል እዚህ ትምህርት እየሰጠ ይገኛል ጎበኝ ነው የመጣነው ለዛሬ ደግሞ ኮንዶሞችን ጋር ውላችን ይሆናል ማለት ነው እስቲ እንተዋወቀው ሰላም ወንድሜ እንተዋወቅ ሰላም እንደነሽ ስሜ ሀብነፍሳ ይባላል አሁን ክረምቱ አልፏል አይደለ ያን ያለፈውን ክረምት ምን በማድረግ ነው ተሰልፈው ጧት ተነስተን ወደ ኪዳን እንሄድና ከኪዳን መልስ ጾም ከሆነ ምግብ ሰንበላ ጾም ካልሆነ ደግሞ ምግብ በልተን ወደ ትምህርታችን እንሄዳለን ትምህርታችንን ደግሞ ሰዋሰት እንጨርስና ሰዋሰት ምሳችንን በልተን ከዛ በኋላ አራት ትምህርት ምረጡ ተብለን ነበር ከዛ ከበገና ከአብነት ከመዝሙርና ከስዕል አራቱን ምረጡ ተብሎ ስለነበር እኔ በገና መርጬ ስለዛ ወደ በገና ይላልው ስለዚህ በገና ድርዳራ ይችላል ማለት ነው አዎ አሁን ወደ ጉብኝታችን እንሂድ ጉብኝታችን ከምደም ጀምረው ካቶች ደም እሺ ተመልካቾቻችን ወንድማችን እንደነገረን ጉብኝታችንን ካቶሽ ማደሪያን ጀምራለን ወደ ካቶሽ ማደሪያ መስለኛል በእድሜ የተከፋፈለ ነው አዎ ከ7 አመት ጀምሮ እስከ 17 አመት ይዘላል ከ18 እስከ 27 ድረስ ይላል ምን ለማመልከት ነው እንጃ እሱን እንኳን አላውቅም ግን እዚህ ምን ማረው ከ7 አመት ጀምሮ እስከ 17 አመት ጀምሮ እንደምታየው የሴቶች ደም ስለማልገባ ምታስጎምኝሽ ሴት የማርያም ነጻነት ምትባላለች እታችን እሷ ታስጎምኝሽ እሺ መልካም ቆይታ እሺ ተናነሽ እግዚአብሔር ይመስገን እንኳን ደህና መጣሽ እንኳን ደህና ቆየሽ በመታወቅ እንጀምር ስሜ ማርያም ነጻነት ይባላል የቅዱስ አግናጢዮስ ስልጣና ማዕከል አዳሪ ሰልጣኝ ነኝ እሺ ስለዚህ ማደሪያ አንዳንድ ነገሮች እንድትነግሪኝ ጧት ምን ታረጋላችሁ አጠቃላይ የቀኑላችሁ እንድትነግሪኝ ነበር እሺ እዚህ መጀመሪያ ስንመጣ ጸሎት እናረጋለን እሺ ገብተን ጸሎት እናረጋለን የትላይ ከዛ ጸሎት አድርገን አንዳንድ ጊዜ ማህበር ጸሎት አለ ጸሎት አድርገን እንተኛለን ከተኛን በኋላ ጧት እንቀሰቀሳለን አልጋችንን እናነጥፋለን ልብሳችንን ቀያይረን ንጽህና ጠብቀን እንወጣለን ወዴት ነው የምትወጡት ትምህርት እንማር አብነት እንግዲህ ቅድም ወንድሜ እንደነገረኝ 4 የትምህርት አይነቶች አሉ አይደል እንድትመርጡ የተሰጣችሁ ከነዚህ ትምህርት አይነቶች ውስጥ አንቺ የቱን መረጥሽ እኔ በገና መርጠሽ አዎ እሺ ስለዚህ አጠቃላይ ማደሪያውን እየሄድን እየጎበኘን እንጎበኝስ እሺ ከዚህ እንጀምር እሺ ደህና እንግዳ መጥቷል ተነሱ እንደምን አደራችሁ እሺ ይሄ ክፍል አንድ 4 ሰዎች የሚተኙበት ንጹህ የሆነ ከሁሉም ክፍሎች ያምራል ተብሎ የተመረጡት ውስጥ ክፍሉ አንዱ ነው በመንድን ነው የተመረጡት አንድ ክፍላቸው በጣም ንጹህ ነው አልጋቸውን በየጊዜው ያነባሉ ጸሎት የማህበር ጸሎት ዝክር በብዛት ይዘክራሉ አልጋቸውን ያነጥፋሉ ደግሞ ብዙ ጨዋታ የለም እዚህ ክፍል ስለዚህ በመንፈሳዊ ህይወታቸው ጎበዝ ናቸው ማለት ነው አዎ በጣም ጥሩ ናቸው እሺ ይሄ ክፍል መጠሪያ ያለው አለ ምንድነው ቅድስታና የቅድስታና ክፍል
እሺ ወደ ቀጣዩ እንሂድ። ሁሉም ወለል የእህቶቻችን ናቸው። ሁሉም የእህቶቻችን ናቸው። እስቲ ክፍት ስለሆነ ወደዚህ እንግባ። እሺ እንዴት አደራችሁ? ይህ ክፍል የሁለት ታማሞች ናቸው። ታማሞቹ ብሌንና ሚራክል ይባላሉ። እሺ ሰላም ብሌንና ሚራክል። ይህ ክፍል የሚታወቀው በብዛት ችግር የለባቸውም። ቶሎ ለሊት ቶሎ የሚተኙት ጸሎትም ይሄ ክፍል ጥሩ ነው እና ጽዳታቸው ጥሩ ነው። እሺ የቀድሙ ክፍል ቤተ ቅድስታና ነበረ። የዚህ ክፍልስ ምንድነው መጠሪያ? እሺ ይሄ ክፍል የቅድስት ሰሎሚያ ቤተ ቅድስት ሰሎሜ ማለት ነው። እሺ ምን እያደረጋችሁ ነው? ምን መጽሐፍ ነው የምታነቢው? እሺ ሚራክል እንዴት ነሽ? ምን መጽሐፍ ነው እያነበብሽ ያለሽው? አብነት ትምህርት ትማሪያለሽ? ምን ላይ ደርሰሻል? ሰኞ ላይ በርቺ። እሺ ጎበዝ። እሺ እንታወቅ፣ ስምሽ ማን ይባላል? ቤቴል ስንታየው ይባላል። እሺ ቤቴል ስንታየው ምን እያደረግሽ ነው ያለሽው? መጽሐፍ ቅዱስ ታሪክ የመምህራችን ያስተማሩንን ታሪክ እያነበብኩ ነው። ስለዚህ ትምህርትም ትማራላችሁ ማለት ነው። በጣም ጥሩ። ችግር የለም። መልካም ቆይታ ይሆንላችሁ። ይህ ሻወራችን ነው። ሽንት ቤትም የምንጸዳዳበት ቦታ ነው። እሺ ሻወራችን ይሄን ይመስላል። ያው በዚህ ነው ሻወር የምንወስደው። ጸጉር ልብሳችንን በዚህ ነው የምናጥበው። በእንደዚህ አይነት መልኩ ነው ማለት ነው ንጽህናችንን የምትጠብቁት? አዎ እውነት ነው። ልብሳችሁ ማን ነው የሚያጥብላችሁ? የማርያም ማጠብ የማይችሉት ህፃኖችን ትላልቆች ተጋግዘው ያጥባሉ። ይህን የሚችሉት ማዕከላውያን በራሳቸው ያጥባሉ። በራሳቸው ያጥባሉ። ስለዚህ ራሳችሁን በራሳችሁ ነው ማለት ነው የምትመሩት? አዎ። አንቲ ዘባማን ደመናንተ አስተራይኪ ለነ ማይዝናት ምርቶ አድረስ ሳይኪ አመንፈስ ቅዱስ አደረ ላይልኪ ዋይለሉን ጸለለኪ ኦ ማርያም አማን ወለኪ ቃለ ወላብ ዘይነብር ለዓለም መጽዋዳነነ ማህጢያት አቢ ውእቱ ክብር ዘተወህበ ለከ ኦ ገብርኤል መልአክ ዜናዊ ፍሳገ ሰበከ ለነ ለተግዚእ ዘመጽዋዊ ነው አብሳርካ ለማርያም ድንግል ዘእንበለ ርሳት ወትቤላ ተፈሲ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ለነ ቅድስት ረከብኪ ጸጋ መንፈስ ቅዱስ አደረ ላይልኪ ዋይለሉን ጸለለኪ ኦ ማርያም አማን ወለኪ ቅዱስ መድሁኑ ለኩሉ መጽዋዕዳነነ ሰአሊ ለነ ቅድስት። አንቺ ነሽ ተስፋ ለአዳም ኪዳነ ምሕረት አንቺ ነሽ ተስፋ ለአዳም ኪዳነ ምሕረት በተሰደደ ጊዜ ከገነት በተሰደደ ጊዜ ኪዳነ
ጊዜ ከገነት በተሰደደ ጊዜ በተሰደደ ጊዜ ከገነት በተሰደደ ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ ዛሬ የማነብላችሁ ስንክሳር ወይም ደግሞ መጽሐፍ አቡነ ጊዮርጊስ ዘጋስጫ። አባቱ ሕዝበ ጽዮን ዘትግራይ እናቱ አምሃ ጽዮን ዘወለቃ ይባላሉ። ስለሆነም ሀገሩ ዘትግራይ ወሎ ቦረና ነው። ኢትዮጵያዊ ቄሮስ በመባል የሚታወቅ ሊቁ አባ ጊዮርጊስ ዘጋስጫ በድርሰቱ ከቅዱስ ያሬድ ቀጥሎ ስሙም የሚነሳ ታላቅ መመኪያችን የሆነ ጻድቁ አባታችን ነው። አባ ጊዮርጊስ ዘጋስጫ ከጻድቅነቱ በተጨማሪ በመላእክት ዘንድ የተመሰከረለት ታላቅ ፈላስፋና ደራሲ ነው። በድርሰቱ ላይ ስለ ሰማይ፣ ስለ መብረቅ፣ ስለ ደመና፣ ስለ ዝናብ አፈጣጠር፣ ስለ አራቱ ዓለማት፣ ለሰባት ሰማያት እነዚህና በመሳሰሉ መንፈሳዊ በሚገባና እጅግ የሚያስደንቅ መንገድ ተፈላስፏል። ጻድቁ ድርሰቱ እርሱ ካለበት ወደ ሌላ ቦታ ለመላክ ንፋስ ይታዘዝለት ነበር። ስለ ጾምና ስለ በዓላት የደረሰውን ድርሰቱ ለሸዋ ንጉሥ ደብዳቤ ጽፎ በነፋስ ጭኖ ላከለት። ሰላም ለኪ እንዘንሰግድ ንብለኪ ማርያም ምነ ናስተበቁአኪ እምአርዌናዊ ተማህፀነ ብኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረነ ዮም ድንግል ባርኪ ፈቀደ እግዚእ ያግዙ ለአዳም ህዙነ ወትኩሰ ልብ ወያግብኦ ሀበዘትካት መንበሩ ሰአሊ ለነ ቅድስት ሰረቀ በስጋ ድንግል ዘንበለ ዘራብሲ ዋዳነነ ለሔዋን እንታሳታከ ሲፈታ ላይሌሃ እግዚአብሔር ዘይብል ብዙ አበዝሆ ለማምኪ ወለጻርኪ ሰምረ ልቦ ሀበ ፍቅረ ሰብ ዋጋዛ ሰአሊ ለነ ቅድስት። ሰላም ዋላችሁ። ምን እያደረጋችሁ ነው? እንግዲህ ማታ ሁልጊዜም እህቶች ተሰባስበን ስለ አንዳንድ መንፈሳዊ ህይወታችን የሚያሳድጉ ርዕሰ ጉዳዮችን እያነሳን እንወያያለን። ዛሬ የምንወያይበት ርዕሰ ጉዳይ መንፈሳዊ ህይወታችን እንዴት እናሳድጋለን የሚለውን እያንዳንዳችን ልምዶችን እያነሳን ሼር እንደራረጋለን። ከዚህ በፊት እንዴት እንደነበር መንፈሳዊ ህይወት እንደተጀመርን፣ ከዛ ሲቀጥል አሁን እንዴት ምን እያደረግን ነው፣ እዚህ ቅዱስ አግናጢዮስ ስልጠና ማዕከል ምን አግኝተናል፣ ነገስ ደግሞ ያ እንዴት ነው ማስቀጠል የምንችለው የሚሉን አጠቃላይ እንዳስሳለን። ይህ የምታወያየን እህታችን ሜሮን በየነ ናት። ወደሷ እንደማለት ይችላል። እሺ እህታችን ሜሮን በየነ ሁሉንም ሰው እንደምታወያይ ነግሮናል። እስቲ ትንሽ ጥቂት ምን እንደምታወያያቸው ከነሱ ጋርም ያለውን መሻሻል ያለበት ወይም ደግሞ ይቀጥላል የምትዩን ነገር ንገሪኝ እስቲ። ያው እህታችን ፋሲካ እንዳለችው የምንወያየው በየቀኑ የተለያየ ርዕሰ ጉዳይ ላይ ነው የሚሆነው። ያ ደግሞ ምንድነው የሚጠቅመን? አንደኛ አንዱ የመንፈሳዊ ህይወት
ሼር እንደራረጋለን። እንዲሁም ደግሞ የመናገር ስኪል የማውራት ሀሳብን የመግለጽ ስኪሎችን እናዳብርበታለን ማለት ነው። አመሰግናለሁ በጣም። እሺ እናንተ የክረምት ተዳሪ ሰልጣኞች ናችሁ እንዴ? እኛ ያው እንደ ተማሪ ነን፣ ግን አስተባባሪ ነኝ። ለምሳሌ የሴቶች ሞግዚት ነኝ፣ ግን አንድ እንደ ተማሪ ነው ራሴ የሚቆጥረው። ተማሪ ፋሲካ በላቸው ይባላል። እሺ ተማሪ ፋሲካ በላቸው። ሜሮንስ? እኔም በትርፍ ጊዜ የመጣሁኝ አስተባብራለሁ። እንዲሁም ደግሞ ትምህርቶች ሲኖሩ እኔ እማራለሁ። እኔም ያው ተማሪ ሜሮን በየነ እባላለሁ ማለት ነው። እሺ በጣም አመሰግናለሁ። ከናንተ ውስጥ በመማራችሁ ወይም ደግሞ ይህንን ውይይት በማድረጋችሁ ምን ጥቅም አገኛችሁ? እሺ እድል ስለተሰጠኝ በእግዚአብሔር ስም አመሰግናለሁ። እኔ እዚህ በመግባቴም ሆነ ከሴቶች ጋር በመወያየቴ በጣም ጥሩ ጥቅም አግኝቻለሁ። አንደኛ ሴት መሆኔን በደንብ እንዳውቅ አድርጎኛል። ሴት ምን ማድረግ አለባት፣ ብዙ ነገር በመንፈሳዊ ህይወትም እንደዚህ እንድኖር አድርጎኛል። ከዚህ ስወጣ ደግሞ የተሻለ ነገር አረጋለሁ ብዬ አስባለሁ። እግዚአብሔር ይስጥልኝ፣ አመሰግናለሁ። ስሜ ሀና ይባላል። የቅዱስ አግናጢዮስ ተማሪ ነኝ እና እዚህ በመምጣቴ የተጠቀምኩት ብዙ ነገሮች አሉ። በመንፈሳዊ ህይወቴ እንድጠነክር ከዚህም ወጥቼ ደግሞ እንድበረታ ብዙ ትምህርት አግኝቻለሁ። እሺ ስሜ በጸሎት ግዛቸው ይባላል። የቅዱስ አግናጢዮስ የአዳር ተማሪ ሰልጣኝ ነኝ። እዚህ በመግባቴ በጣም ብዙ ነገሮችን እንዳስተካክል እንዳውቅ ረድቶኛል። ከዚህ ከወጣሁም በኋላ ለሌሎች ሰዎች ልምድን በማካፈል እዚህ ያገኘሁትን ጥቅም በማካፈል ወደዚህም እንዲመጡ ወደዚህ መምጣት የማይችሉትንም ደግሞ በቻልኩት አቅም የተማርኩትን እንድናገር ጥሩ ረድቶኛል። አመሰግናለሁ። እግዚአብሔር ይስጥልኝ። እህታችን ፋሲካ እዚህ አስተባባሪነት ከጀመርሽ ወይም እዚህ ከቆየሽ ስንት ጊዜ ሆንሻል? 2 ወር አካባቢ ሊሆነኝ ነው። ሐምሌ 11 አካባቢ ነው የገባሁት። ተለያይተን አናቅም ይመስለኛል አይደል? እስካሁን ባለው ተለያይተን አናቅም። ያው ያለው ይሄ መሰባሰቡ የተለያየ ውይይቱ ደግሞ እንድንላቀቅ ወይንም ተለያይተን እንድናድር አይፈቅድልንምና ተለያይተን አናቅም። 2 ወር ሊሆነኝ ነው ማለት ነው። ስለዚህ ለመቀጠል ወደ ቀጣይ አመትም የተለያዩ ዙሮች ኖሮ ያንን ለመቀጠል አሳባለሽ? እግዚአብሔር ከፈቀደና እሱ የሚያዘጋጀው ሌላ መንገድ ከሌለ ደስተኛ ነኝ። አሁንም እያሳሰበኝ ያለው ከ25 በኋላ እንዴት ነው ምን ለያየው የሚለው ስለሆነ ደስ ይለኛል። እግዚአብሔር አምላክ ቃሉን ያሰማልን። እሺ አሁን ውይይታችሁን ቀጥሎ ነው ልሰናበታችሁ። መልካም ቆይታ ይሆንላችሁ። ሁሉም ክፍሎች በቅዱሳት አንስት ተሰይመዋል። ከኔ ጋር የነበረሽ ቆይታ ይሄን ይመስላል። አሁን ከአበን ጋር መቀጠል ትችላለሽ። እሺ መልካም ጊዜ ይሁንልሽ። መልካም ቆይታ። እንዴት ቆየህ አበነ? አሪፍ ነበር። እንዴት አየሽ የእህቶች እንደው? በጣም ጥሩ ነበረ። ብዙ ትምህርት የሚሰጡ ነገሮችንም አይቻለሁ። የጸሎት ስርዓቱ በአጠቃላይ ባላይም ግን የነገሩ ነገር በሙላ ለልጆች ትምህርት ይሰጣል ብዬ አስባለሁ። እሺ አሁን ወደ ወንድሞች ዶርም እንሂድ። እሺ
ويسجدوا لمنك وابدعوا وسائل لنا أنت ذا أمان دمنا أنت ذا أمان دمنا سرائك لنا ما يازنا تدارو سك آمن بس كدوس لك وعلى الوس لك قال ولد ترك بس كام دنگل زنبل درابسي ودانن ريوان تاساسات كيسي فتلا يا زبير زيب زوار زولنا سارك سمرنا وفرسوا غادا سالي لنا كدس يسوع كريستوس قال سنسوا ودر ليلنا ورئينا سباتي بكفات عدوا إرلابو سمر سالنا سالي لنا كدس يسنا بالبابا فسات بمستونا مامير ቃሎት ያሰማል።
መልካም ቆይታ ልጆች። ሰላም ዋሉ። ሀበነ አሁን ወዴት ነው የምንሄደው? አሁን ደግሞ ወደ መማሪያ ክፍላችን ላስጎብኝሽ። የምትማሩት ምንድነው? ምንማረው በገና አለ፣ ስዕል አለ፣ የተለያየ ነገር እንማራለን። እኔንም ታስሞክረኛለህ ብዬ ተስፋ አደርጋለሁ። አስሞክርሻለሁ። ባለም ተንገላታ አዳምና ሔዋን ባጠፉት ጥፋት አዳምና ሔዋን ባጠፉት ጥፋት እኛም ነረበብ የዘላለም ሞት የዘላለም ሞት መስቀል ተሸክሞ ሲወጣ ተራራ መስቀል ተሸክሞ ሲወጣ ተራራ ይገፉ ነበረ ሁሉም በየተራ ተጠማው ሲላቸው ሆምጣጤ መቱለት ለሐሞት ቀላቅለው። እንደምን ነሽ? እግዚአብሔር ይመስገን። ቅድም ተዋውቀን ነበር አይደለ ማርያም? አዎ። እንግዲህ ቅድም ስታስጎበኝ እንደነገርሽን የበገና ትምህርት እማራለሁ ብለሽኛል። አዎ እማራለሁ። የበገና ትምህርት በመማርሽ ምን ጥቅም አገኘሽ? በገና በመማሬ ብዙ ጥቅም አግኝቻለሁ። ካገኘኋቸው ጥቅሞች ውስጥ የተለያዩ አንድ የበገና ምሳሌዎቹ የተለያዩ የበገና ፓርቶቹ በገና ተጠቅመን ደግሞ ምን በገና በመጠቀም እግዚአብሔር ማመስገን እንደምንችል ተምሬያለሁ። በጣም አመሰግናለሁ። እስቲ ለሌሎች ልጆችም ወይም ለተመልካቾቻችንም በገና ልክ እንዳንቺ ተምረው ወይም እየተማሩ ብዙ ጥቅሞች እንዲያገኙ እናም ከጥቅሞቹ መካከል እየዘረዘርሽ እነሱም ከጥቅሞቹ ውስጥ እንዲካፈሉ እስቲ መልእክት አስተላልፊልኝ። እሺ፣ በገና ከመማር ጥቅሞቹ ውስጥ አንዳንዶቹ በገና ስንማር እግዚአብሔር መማርም ጥቅም አለው። እግዚአብሔርም እናመሰግናለን። እግዚአብሔር በማመስገን ደግሞ በሰማይ ሰማያትም እንከተላለን። እሱ ነው። ስለዚህ ለልጆች ምን መልእክት ታስተላልፊላቸዋለሽ? በገና መማር እንዳለባቸው፣ በገና መማር ደግሞ ብዙ ጥቅም እንዳለው አስተላልፋለሁ። ከጥቅሙም እንዲካፈሉ አይደለ? ቃሉን ያሰማልን። ወላጆችሽ ለምን እዚህ እንድትገቢ ትምህርቶች እንድትማሪ ያደረጉ ይመስሉሻል? አሁን ተምሬ ቤት ስመለስ እነሱንም የማያውቁ ሰዎችን እንዳስተምራቸው፣ አሁን ቤት ስመለስ ደግሞ የማያውቁ ሰዎች እዚህ እንዲገቡ አድርገው በደንብ ተምሮ መግባት የማይችሉ ሰዎች ካሉ ደግሞ እነሱንም የማውቀውን ያህል እንዳስረዳቸው። እሺ፣ ወላጆችሽን ወይም ደግሞ የተለያዩ ሰዎችን ማመስገን የምትፈልጊው አካልን እስቲ አመስግኝልን። እኔ እናትና አባቴን እና የክርስትና እናቴን ማመስገን እፈልጋለሁ። ያለ እነሱ እዚህ መግባት አልችልም ነበረ እና ተምሬ ብዙ ያጽናኑኛል። ስለሚያጽናኑኝ አመሰግናለሁ ማለት እፈልጋለሁ። እሺ፣ በመጨረሻ ልጆች እዚህ መተው ልክ እንዳንቺ እንዲማሩ ወላጆችም ደግሞ ልጆቻቸውን እንዲልኩ እስቲ መልእክት አስተላልፊልን ለልጆችና ለወላጆች። ለወላጆች የማስተላልፈው መልእክት
ልጆቻችሁን እዚህ በማስገባታችሁ ብዙ ጥቅም እንደሚያገኙ ለልጆች የማስተላልፈው ደግሞ እዚህ መጥተው ተምረው ብዙ ማግኘት እንደሚችሉ። ቃሉን ያሰማልን። በገና ደረሽን ቀጥ እንታወቅ። ስሜ ሊዲያ ቻላ ይባላል። የክርስትና ስሜ ወለተ መድህን ነው። በጣም ጥሩ። እዚህ መጀመሪያ ስገቢ የተሰማሽን ስሜት እስቲ ግለጪ። እዚህ መጀመሪያ ጊዜ ስገባ እንዳሰብኩት ነገር አልነበረም። ብዙ ነገር አልተመቸኝም ነበር፣ ግን እየለመድኩት መጥቻለሁ። ለምሳሌ ያልተመቸሽ ነገር እስቲ? ያልተመቸኝ ነገር የእንቅልፍ ጉዳይ ላይ እንትን አልነበርንም እና ቤት ከለመድኩት አንፃር እዚህ ጥሩ አልነበረምና እየለመድነው ስንመጣ ግን ጥሩ ነው። ምንም አይደል። እሺ በመልመድ ሁኔታ ውስጥ የነበረው ጊዜ ምን አይነት ነበር? ጥሩ ነበረ፣ ግን ትንሽ ያስቸገረናል። አብዛኛው ጊዜ ቤትና እዚህ የምናደርገው ነገር ፍጹም ተመሳሳይ አይደለም፣ ይለያያል። እሺ እንዴት ለመድሽ? ራሱ እየለመድኩት የመጣሁት ከክረምቱ አንፃር ከባድ ነው እና ጧት መነሳቱ ምናምን እየለመድነው መጣናል። እሺ በጋራ መኖራችሁ ሁሉም ነገር በጋራ መከወናችሁ ላንቺ ምን ጥቅም ሰጥቶሻል? ኮንፊደንስ እንዳገኝ አድርጎኛል። እዚህ ድሮ ከሰው ጋር የመግባባት አቅሜ ትንሽ አነስ ያለ ነበርና እዚህ በመግባቴ ብዙ ጥቅም አግኝቻለሁ። እስቲ ከጥቅሞቹ ውስጥ 1 2 3 ዘርዝሪ። በሰው ፊት ቆሜ ማውራት አልችልም ነበርና ከሰው ጋር ለመግባባት ያለኝ ኮንፊደንስ ጥሩ አልነበረም። ስለዚህ የተሻሻለ ነገር አለ ማለት ነው። አዎ። እዚህ መተሽ ምን ትምህርቶችን ተምረሻል? ሃይማኖታዊ ትምህርቶችን ተምሬያለሁ። አብነትም ተምሬያለሁ። ብዙ ነገር ተምሬያለሁ። በጣም ጥሩ። ወላጆችሽ እዚህ ያስገብተውሻል አይደለ? አዎ። ለምን ያስገቡሽ ይመስልሻል? ከዚህ በፊት የነበረኝ ባህሪ ቤት ውስጥ ጥሩ አልነበረምና እንዳሻሽል ያስገቡኝ ይመስለኛል። ጥሩ ያልሆነው ለምንድን ነው? ማለትም ከባህሪዎች አሁን ከታላቅ እህቴ ጋር ያለው ነገር ጥሩ አልነበረም እና ብዙም አልታዘዛትም ነበር፣ እንድታዘዛት ነው ያደርጉኝ። ስለዚህ 10 ትእዛዛትን እንድትፈጽሚ የቤተክርስቲያን ትምህርቶችን ተምረሽ ደግሞ እንድትለወጪ ረድቶሻል ማለት ነው። አዎ። እስቲ ማመስገን የምትፈልጊና አካል አመስግኝልኝ። በመጀመሪያ ፈጣሪን እግዚአብሔርን ማመስገን እፈልጋለሁ። በሁለተኛ ደረጃ ደግሞ ወላጆቼን ማመስገን እፈልጋለሁ። እዚህ ጥሩ ደረጃ እንድደርስ አድርገውኛል። በቀጣይ ደግሞ እዚህ ደግሞ ለፍቶ ያስተማሩኝን አስተማሪዎችን አስመሰግናለሁ። በጣም ጥሩ። ከዚህ ጓደኞችሽ አጠቃላይ ካለው ሁኔታ ለመለያት የተቃረብሽ ነው። ለመለያት ስታስቢ ምን ይሰማሻል? መለያት ትንሽ ከበድ ይላል። እዚህ 2 ወር ሙሉ ሰልጥነሽ ከለመድሽ ጋር ሰው መሆን ነው እንጂ ጥለሽ ስትሄጂ ይከብዳል። በጣም ጥሩ። ወደፊት ምን መሆን ትፈልጊያለሽ? ሳድግ የቤተክርስቲያን አገልጋይና ዘማሪ መሆን እፈልጋለሁ። እሺ እዚህ አብሮሽ ብዙ ሰዎች ብዙ ህጻናት ከርመዋል አይደለ? አዎ። ለከረሙት ምን መልእክትን ታስተላልፊላቸዋለሽ? እዚህ ለከረሙት ቤት ሲሄዱ ወላጆቻቸው ማስደሰት እንዳለባቸውና ወላጆቻቸው ከነሱ ብዙ ነገር እንደሚጠብቁ አምናለሁ። ስለዚህ የተማሩትን ነገር መተግበር እንዳለባቸው ማለት ነው። አዎ። በመጨረሻም ልጆች ልክ እንዳንቺ ሆነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉትን ህግጋትና ስርዓት እንዲከተሉ ወላጆች ደግሞ ልጆቻቸውን እንዲልኩ እንዲያስተምሩ መልእክት አስተላልፊልን። እሺ ወላጆች ትምህርት የክረምት ኮርስ ለዓለማዊ ብቻ ሳይሆን መልከም ያለባቸው ከጎን በሁለት ሴት አለመሆን ስላለባቸው መንፈሳዊም ዓለማዊ ላይ ጎበዝ እንዲሆኑ ጥናት ማስጠናት፣ በዓለማዊ ጥናት ማስጠናት፣ በመንፈሳዊ ደግሞ ሰንበት ትምህርት ቤት በገና ምናምን እንዲማሩ እመክራለሁ። እሺ ለነበረን ቆይታ እግዚአብሔር ይስጥልን። መልካም አዲስ ዓመት፣ መልካም የትምህርት ዘመን። አመሰግናለሁ። ሰላም፣ እንደምን ሰነበትክ? እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። ዝግጅታችንን በመታወቅ እንጀምር። እሺ ኬብሮን ነጻነት እባላለሁ። 15 ዓመት ነው። እሺ እዚህ ለምን የመጣ ይመስላል? በጥቅሉ በመሰረቱ ወላጆቼም እንደሚነግሩኝ እኔም እንደማውቀው እግዚአብሔርን በደንብ ለማወቅ ነው። እግዚአብሔርን አውቀ ነው እሱን ተረድተ ነው እሱን ከልባችን በንጽህና እንድናገለግለው የሚያግዙንን የተለያዩ ነገሮች ለምሳሌ እውቀትም ይሁን ባህሪም ጠባይ ወዘተረፈ የማገኝበት ቦታ ስለሆነ እግዚአብሔርን አውቄ የማገለግልበት። የክረምት ጊዜ ሙሉን በዚህ ነው ያሳለፍኩ አይደለ? አዎ። በዚህ በማሳለፍ ምን ጥቅም ተጠቀምኩ? እዚህ በማሳለፍ የተለያዩ ጥቅሞችን ተጠቅሜያለሁ። ለምሳሌ ከአብነት ልጀምር። ድሮ ቤት ዲያቆን መሆን አለበት ምናምን ሲባል እሰማለሁ፣ ግን
ከልቤ ተረድቼው አላውቅም። አሁን ግን የመሄድ ድቁና ፍቅር አድሮብኛል። ሌላኛው ደግሞ ከጠባይ አንጻር ሌላ ጊዜ ኖሮኛል ብዬ ማላስባቸው ማሻሻል የነበረብኝን ጉዳዮች አይቼ ትክክል እንዳልሆኑ ተረድቼ እሱም ማስተካከልባቸው የተለያዩ ጓደኞች አግኝቻለሁ። ፕላስም መምህራኖችም አሳይተኛል። ከዛ በቀጠለም ደግሞ አብነቱን በደንብ ሄጄበታለሁ። የተለያዩ ያልነበረኝን ብቃቶች ለምሳሌ ወረብ ከመወረብ ንግግር እስከማቅረብ ወዘተረፈ እነዚህ በሙሉ እዚህ በመሆኔ በመንፈሳዊ በኩል በደንብ እንዳጠነክረው ረድቶኛል። እሺ በጣም ጥሩ። በማህበረ ቅዱሳን አዲስ አበባ ማዕከል የቅዱስ አግናጢዮስ የስልጠናና የትምህርት ማዕከል ላይ በምን አይነት ትምህርቶችን ትማራለህ? በኮርስ ዙሪያ የተለያዩ ትምህርቶችን ማራለን። የመጽሐፍ ቅዱስ ታሪክ፣ ትምህርት ሃይማኖት፣ መዝሙር፣ ልሳነ ግዕዝ፣ ክርስቲያናዊ ስነ ምግባርና የመሳሰሉትን ማራለን። እሺ በጣም ጥሩ። በአጠቃላይ እዚህ ላስገቡ ለወላጆች ምን መልእክትን ታስተላልፋለህ? በመጨረሻ ማመስገን የምትፈልገውን አካል በሙላ አመስግንልኝ። እሺ ለወላጆች ማስተላለፍ የምፈልገው መልእክት ቢኖር እዚህ መጀመሪያ ስገባ ደስተኛ ነበርኩ ማለት አልችልም፣ ግን አሁን ከልቤ በጣም ብዙ ደስ የሚያሰኙ ነገሮች አግኝቻለሁ፣ በመንፈሳዊም በስጋዊም ማለት ነው። እውቀቴን በደንብ አዳብሬ ጠባይና አስተካክዬ ከነሱ ጋር እንደምገናኝም አውቃለሁ። እና ሌላ ማመስገን የምፈልገው እዚህ ላሉት የቅርብ ጓደኞቼ፣ መምህራኖቼ፣ አስተባባሪዎችና የመሳሰሉትን እዚህ እንድደርስ ትልቅ ድርሻ ስላላቸው ከልቤ ላመሰግን እወዳለሁ። እሺ በመጨረሻም ከአብነት ትምህርት ወይም ደግሞ ከፈለከው ውስጥ የተማርከው ላይ ምን ላይ ደርሰሃል? ስመጣ መልካ ማርያም ለዝክረ ስምኪና፣ አሁን ግን መልካ ኢየሱስ ለስር ተረስከ ዳዊት አልጀመርኩም ነበር። አሁን ዳዊት መዝሙር 17 ላይ ነው። እሺ ከአብነት ትምህርት ውስጥ የፈለከውን ክፍል ለተመልካቾቻችንና ለኔ በልልኝ። መልካ ማርያም ሰላም ለቀራንብትኪ ሰላም ለቀራንብትኪ ደመና ተካይ ለኮና አማህመም ወልኪ ቅናተ ቀያፋ ዋና ማርያም ድንግል ለባሲተ ንጽ ወቅድስና አስም እኒ ነገር ዝር ያስተፈስ ስሪና ከማስተፍሳኪ ጥቀ ዘመልአክ ዜና። እሺ በጣም ጥሩ፣ እግዚአብሔር ይስጥልን። በመጨረሻ ለወላጆች ለልጆች ልክ እንዳንተ እንዲማሩ እናም ስነ ምግባራቸው የተበላሸ ከሆነ እንዲያሻሽሉ፣ ጥሩ ከሆነ ደግሞ በዛው እንዲቀጥሉ ከዛም በላይ እንዲሆኑ መልእክት አስተላልፍልን። በቤት ለምትገኙ ተማሪዎች፣ ህጻናትና ልጆች በሙሉ እኔ ይሄ እዚህ በመግባታችን እኛ በጣም ደስተኞች ነን፣ በጣም እድለኞች ነን ብዬ አምናለሁ። ብዙዎችም እንደዛ በላይ ስሙ ይችላል። እናንተም እዚህ እኛ በመሆናችን ጥሩ ቦታ ያልሆነን ሊመስላችሁ ይችላል፣ ግን እግዚአብሔር በሚያውቀው በጣም ትልቅ ደረጃ የምንደርስበት ሁኔታ ውስጥ ነው ያለነው። አሁን እግዚአብሔር ሳይፈቅድ እናንተ በቤታችሁ ሆናችሁ ከሆነ የምትመለከቱት ይሄን እናንተ በቤታችሁ ምን ማድረግ እንችላለን የሚል ማሰብ አለባችሁ። ከጥቃቅን ነገር ጀምራችሁ ከትልቅ ደረጃ ላይ መድረስ ይችላልላችሁ። እግዚአብሔር ኢየሱስ በጥቂቱ አደገ ነው እንጂ የሚለው አንዴ ትልቅ ደረጃ ደረሰ አይደለም። ስለዚህ እናንተ በቤታችሁ በየጠዋቱ ጸሎት ማድረስ ሊሆን ይችላል። ከዛ በኋላ መታዘዝ፣ ከዛ በኋላ ኪዳን ማድረስ በሚለው ቀስ በቀስ ያደጋችሁ እንደ እኛ ዛሬ የምንኖረውን ህይወት እናንተ በቤታችሁ እንድትለማመዱ አደራ የሚል መልእክት አስተላልፋለሁ። በጣም አመሰግናለሁ። ለነበረን ቆይታ እግዚአብሔር ይስጥልን። መልካም ቆይታ፣ መልካም ቀን፣ መልካም ነው። ስለጋበዛችሁኝ አመሰግናለሁ። እግዚአብሔር ይስጥልን። እንታወቅ እስቲ። አላዛር አለሙ እባላለሁ። የቅዱስ አግናጢዮስ የስልጠና ማዕከል ተማሪ ነኝ እና እዚህ ተማሪ ነኝ። እሺ በጣም ጥሩ። እዚህ ወላጆችህ ነው ያስገቡህ አይደለ? አዎ። ለምን ያስገቡህ ይመስላል? በመንፈሳዊ ህይወቴ ተስዬ እንደወጣና በሁለት በኩል የተሳለ ሰይፍ ሆኜ እንደወጣ ቤተሰቦቼ እዚህ አስገብተውኛል። እሺ በጣም ጥሩ። መጀመሪያ እዚህ ስገባ የተሰማ ስሜት ምን አይነት ነበር? አንደኛ እዚህ ስገባ በጣም የተሰማኝ ስሜት እንዴት እግዚአብሔር እንደመረጠኝ ተረድቼበታለሁ። ሁለተኛ ደግሞ ምን ያህል ቤተሰቦቼ እንደሚወዱኝ ተረድቼበታለሁ። በጣም ጥሩ። ወላጆች ላንተ ትልቅ ዋጋ እንደሚከፍሉ ታውቃለህ አይደለ? አዎ። ለምን ይመስልሃል? ለራሴም ለሀገሬም ለቤተ ክርስቲያን እንዲሁም ለሰው የምጠቅም ሰው እንደሆን ፈልገው ነው። እሺ ማመስገን የምትፈልገው አካል ካለ በሙሉ አመስግንልኝ። እሺ አንደኛ ማመስገን የምፈልገው ለዚህ ላበቃኝ ለፈጣሪ ክብር ምስጋና ይግባው እላለሁ። ሁለተኛ ደግሞ እዚህ እንድገባ እንድማር እንድበረታ ለረዱኝ ቤተሰቦቼ ምስጋናን ማቅረብ እፈልጋለሁ። በተለይ አባቴንና እናቴን ማመስገን እፈልጋለሁ። በሚቀጥለው የኢትዮጵያ የክርስትና ኦርቶዶክስ ክርስትና አማኞችን በሙሉ ማመስገን እፈልጋለሁ። በዚህም እንዲበረቱ ልጆቻቸውንም እንዲያስገቡ ምክር እንሰጣለሁ። በጣም ጥሩ። በመጨረሻ ለወላጆች
ልክ እንዳንተ ልጆቻቸውን አስገብተው በመንፈሳዊ ህይወት ወይም ደግሞ በሁለት ሰይፍ በዓለማዊም በመንፈሳዊ የተሳሉ እንዲሆኑ ልጆቻቸው እንዲያደርጉ ለልጆች ደግሞ ወላጆቻቸው የሚነግሯቸውን ነገር እንዲሰሙ በአጠቃላይ መልእክት አስተላልፍልን። እኔ የማስተላልፍላችሁ መልእክቱ ልጆች እባካችሁ እዚህ በክርስትና በአንድ ዓለም በአንድ በኩል የተሳለ ሰይፍ ላለመሆን በትምህርታችሁ በርትታችሁ አጥኑ። በቤተ ክርስቲያንም በሰንበት ትምህርት ቤት ተማሩ እና እድሉ ካጋጠማችሁ እንደዚህ አይነት እድል ካጋጠማችሁ እድላችሁን ላለማሳለፍ ሞክሩ። እዚህ በምንሆንበት ጊዜ እኔ ከተጠቀምኳቸው ነገሮች አንዱ ስጦታዬን ለይቻለሁ። እንዲሁም ማለትም ስጦታዬ ስዕል እንደሆነ ተረድቼበታለሁ። በትምህርትም በኮርስም እንድበረታ ረድተውኛል። ስለዚህ ልጆች በርትታችሁ ተማሩ። ሲቀጥልም እድሉ ካጋጠማችሁ ይህንን ለመሳተፍ ሞክሩ ላለሁ። አመሰግናለሁ። ለነበረን ቆይታ እግዚአብሔር ይስጥልን። ላንተ መልካም ቀን፣ መልካም ሙሉ፣ መልካም ቆይታ ይሁንልህ። ሰላም። አመሰግናለሁ። እንተዋወቅ። ስሜ ክርስቲያን አበበ ይባላል። የቅዱስ አግናጢዮስ የክረምት ስልጠና ማዕከል አዳሪ ተማሪ ነኝ። እዚህ በመግባትህ ወይም ወላጆችህ እዚህ ስላስገቡ ምን ይሰማሃል? በእኔ በኩል እዚህ በመግባቴ ትልቅ ደስታ አለ። እንደዛም ሆኖ ደግሞ ከደስታም በተጨማሪ ደግሞ የተለያዩ ኤክስፒሪየንሶችን ልምዶች ምናምን አግኝቻለሁ። እሺ እዚህ የማህበረ ቅዱሳን አዲስ አበባ ማዕከል ቅዱስ አግናጢዮስ ትምህርትና ስልጠና ማዕከል መጥተህ ምን አይነት ትምህርቶችን ተምረሃል? በመጀመሪያና በዋነኝነት የተማርኩት ትምህርት የአብነት ትምህርት ነው። ከዛ ውጪ ደግሞ የተለያዩ ጠቃሚ ትምህርቶችን ተምሬያለሁ። ለምሳሌ ትምህርት ሃይማኖት፣ የመጽሐፍ ቅዱስ ታሪክ፣ ስነ ምግባር የመሳሰሉትና የበገናም ትምህርቶች ተምሬያለሁ። ወደፊት በክርስትና እንትን ካየን እግዚአብሔር ቢፈቅድ ካህን የመሆን ሀሳብ አለኝ። ከዛም በላይ ደግሞ ከእግዚአብሔር ከፈቀደ ጳጳስ ደስ ይለኛል። ክህነት ጸጋ ነው ወይም ደግሞ መበላለጥ የለበትም። ነገር ግን ከመጀመሪያው ድቁና ድረስ ለመድረስ ምን አላማ አለመሃል ወይም ደግሞ ምን ለመሆን አስበሃል? ያው እዛ ለመድረስ የመጀመሪያ የአብነት ትምህርት፣ የቃል ትምህርት፣ የዜማ ትምህርቶችን ጠንቅቆ ማወቅ ያስፈልጋል። ከዛም በተጨማሪ ደግሞ በንጽህና በቅድስና እንዲሁም ከተለያዩ ኃጢአቶች ርቆ መቆየት ያስፈልጋል። እሺ በጣም ጥሩ። ማመስገን ለምትፈልገው አካል በሙሉ ምስጋና አቅርብልኝ። እሺ በመጀመሪያ ይሄንን እድል እንዳገኝ እዚህ መጥቼ እንድማር ላደረገኝ ለቅዱስ እግዚአብሔር ክብር ምስጋና ይግባው። እሱንም ለወለደችው ለቅድስት ድንግል ማርያም ክብር ምስጋና ይግባት። ከዛ በተጨማሪ እዚህ ይሄንን ፕሮግራም ላዘጋጁት ለቅዱስ አግናጢዮስ የስልጠና ማዕከል እናመሰግናለሁ። ከዛም ሁሉ ደግሞ በአጠቃላይ ደግሞ እዚህ እንድገባ ሊያረዱኝ በኢንፎርሜሽኑንም በመስጠት እንደዛም ደግሞ በማበረታታት ከሁሉም ደግሞ ወላጆቼን ደግሞ አመሰግናለሁ። በጣም ጥሩ። በጋራ በመሆናችሁ በጋራ ብዙ ስራዎችን በመስራታችሁ በጋራ አጠቃላይ ሙሉ ተግባራትን በማከናወናችሁ ምን ጥቅም አገኘ ባንተ በኩል? በመጀመሪያ ያገኘሁት ጥቅም በሶሻል ላይፍ ላይ ብዙ ጥቅሞችን አግኝቻለሁ። አብሮ መብላት፣ አብሮ ማደር፣ በቃ እንደዚህ ማህበራዊ ስርዓቶችን የመሳሰሉትን ተምሬያለሁ። ሌላ ደግሞ መተዛዘን፣ ትህትና የመሳሰሉትን ነገሮች አውቄያለሁ። በጣም ተላምደህ ነበረ በክረምቱ ጊዜ ውስጥ ልትለይ በመሆኑ ምን ተሰማ? መለያየታችንን ካየን ትንሽ ይከብዳል፣ ማለትም እንዲህ ቀላል አይደለም። ግን ያው ተስፋ ደግሞ አለ። ከዚህ ከወጣን በኋላ እዚህ የሰነቅነውን ነገር ሄደን እዛ በውጭ ዓለም ላይ ምን ተገበረው በውጭ ዓለም ሲባል ከዚህ ውጪ ምን ተገበረው ነገር ስላለ የሆነ ጉጉትና ተስፋ አለ። ከዛ ውጪ ግን መለያየታችንን ግን ካየነው ትንሽ ከባድ ነው። እግዚአብሔር ይስጥልን። በመጨረሻም ለልጆች ልክ እንዳንተ እዚህ መጥተው በመንፈሳዊም በዓለማዊም በሁለት የተሳሉ ሰይፎች እንዲሆኑ ለወላጆች ደግሞ ልጆቻቸውን እንዳንተ እንዲልኩ እስቲ መልእክት አስተላልፍልን። ልጆች እዚህ መታችሁ ብትማሩ ይህ ትልቅ እድል ነው። ሁሌ ላታገኙት ትችላላችሁ። ለዛ እድላችንን ሳናባክን መተን ብንማር የተሻለ ይመስለኛል። ለወላጆች ደግሞ አሁን ፊል ላታረጉት ትችላላችሁ ለውጡን፣ ግን ውስጥ ግን መሰረታዊ የሆነ ለውጥ እንደሚያሳደር ትምህርት ቤት ተስፋ አለኝና እዚህ አስገብታችሁ ልጆቻችሁ የምታስተምሩ ትልቅ ሚና የሚጫወት ይመስለኛል ለቤተ ክርስቲያንም ለሀገር።
ቃሉት ያሰማልን። ለነበረን ቆይታ እግዚአብሔር ይስጥልን። ቆይቴ በእኔ በኩል በጣም ጥሩ ነበር። ባንተ በኩልስ ቆይታ እንዴት ነበር? በጣም ጥሩ ነበር። አሁን እንደምታዩ እኔ በገና ተማሪ ስለሆንኩኝ በገና እየተማርኩ ነበር። እሺ በቆይታ ውስጥ ምን የተማርከው ነገር አለ? በክረምት ቆይታ ውስጥ በክረምት ቆይታ ውስጥ የተማርኩት አብነት ተምሬያለሁ፣ መዝሙር ተምሬያለሁ፣ ትምህርት ሃይማኖት ተምሬያለሁ፣ የሃይማኖትን ትምህርት ማለት ነው። ሌላ ብዙ ነገሮችን ተምሬያለሁ። እሺ በዚህ ትምህርት ውስጥ ምን ለውጥ አመጣለሁ ብለህ ታስባለህ? ጥሩ ልጅ እሆናለሁ ብዬ አስባለሁ። በጸባይም በስነ ምግባርም በትምህርት እሻሻላለሁ ብለህ ታስባለህ ማለት ነው? በጣም ጥሩ። ወላጆችህ አንተን እዚህ ያስገቡ ወይም አጠቃላይ ዓለማዊንም መንፈሳዊንም ትምህርት እንድትማር ያደረጉ ለምን ይመስልሃል? እኔ በስነ ምግባር ጥሩ ስነ ምግባር እንዲኖረኝ በትምህርት በጣም ጎበዝ እንደሆን ነው ያስገቡኝ። ስለዚህ በጥሩ አይነት መንገድ ላንተ አስበውልህ ነው ማለት ነው? እስቲ ወላጆችህን በምን አይነት መንገድ ትገልጻቸዋለህ? ወላጆቼ በጣም እወዳቸዋለሁ። ወላጆችህ ላንተ ይሄንን የሚያክል ትልቅ ዋጋ የከፈሉልህ ለምን ይመስልሃል? እኔ በስነ ምግባሬ ጥሩ ስነ ምግባር እንዲኖረኝ ጎበዝ ልጅ እንደሆን ነው። ስለዚህ ወላጆችህ በጣም ይወዱሃል ማለት ነው? ማመስገን የምትፈልገውን አካል በሙላ ማመስገን ትችላለህ? ሁሉንም ቤተሰቦቼንም አስተማሪዎቼንም ሁሉንም ሰዎች ማመስገን እፈልጋለሁ። አመሰግናለሁ። በመጨረሻም ለልጆችና ለወላጆች ምን መልእክት ታስተላልፍልናለህ? ልጆች በጣም ጎበዝ እንድትሆኑ በስነ ምግባር ጥሩ ስነ ምግባር እንዲኖራችሁ እና ለወላጆች ማስተላልፋላችሁ ደግሞ እዚህ አስተምራችሁ ስለበቃችሁ በጣም አመሰግናለሁ። እሺ ለነበረን ቆይታ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ቀሪው ጊዜ መልካምና ጥሩ እንዲሆን እመኝልሃለሁ። መልካም ቀን። መልካም ቀን። እሺ ልጆች ከዝግጅቱ ተመልሰናል። በዝግጅቱ ጥሩ ቆይታና ብዙ ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። ዝግጅቱን ላቀረቡልን ለእህት ወንድሞቻችን በዝግጅቱ ለተሳተፉ ሁሉ እግዚአብሔር አምላክ ቃሉን ያሰማልን። አሜን። በመላ ለምትከታተሉ እንደ እግዚአብሔር ልጆች ይህ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ ህጻናት መርሃ ግብር ነው። እሺ ተመልካቾቻችን ለዛሬ መስከረም 5 2018 ዓመተ ምህረት ያቀረብንላችሁ መርሃ ግብር የተከታተላችሁትን ይመስል ነበር። አሜን። እንዴት አገኛሽ መርሃ ግብራችንን? ከመዝሙር ጥናትና ከመዝሙሩ ብዙ ቁም ነገርን አግኝቻለሁ። በጣም ደስ የሚል መርሃ ግብር ነበር። እሺ ተመልካቾቻችን ከዝግጅቶቻችን ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። እነዚህን ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የቆየነው እኔ አሜን ከብርሻና አርሴማ ዳንኤል በጋራ በመሆን ነበረ። በሌላ ጊዜ በሌሎች መርሃ ግብሮች እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ዘመነ ጽጌ